ኢየሱስ ያድናል ትላለህ። ምን አድርገህ እንደሚያድን አታውቅም። እንዴት እንደሚያድን አብረውት የኖሩትን ቅዱሳን የሐዋርያትን ቤተክርስቲያን ትታታልና። ክርስቶስ የሕይወት እንጀራ ነው ትላለህ። እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ተረት ነው ማለት ነው። የእግዚአብሔርን ወግ ያልያዘ የዲያብሎስ ተረት፣ የአጋንንት ትምህርት፣ ጉሳተ ልብ፣ የልብ ቅርሻት፣ በአፍ ብቻ የሚነገር ውሸት ነው። የውሸት ስብስብ ነው። እኛ በሐዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም። ስለማታውቅም የለህም። እንዴት እንደሚደረግ አያውቅም። እጠመቃለሁ ትላለህ። በምን እንደምትጠመቅ አታውቅም። አንዳንዱ በኢየሱስ ስም ዝም እየተጠምቄያለሁ ይላል። እንዲሁ አይደረስ እኮ ነው። ልብ ወለድ እኮ ነው። በዚህ ዘመን የእነ ሐዲስ ዓለማየሁ ልብ ወለድ መቀመጥ አለበት። እነ ገሌ እነ ፍቅር እስከ መቃብር አርፈው ቢቀመጡ ይሻላል። ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡልን ማለት ነው። ስብከታቸው ልብ ወለድ የሆነ ማለት ነው። ወሬ የሆነ ማለት ነው። ኢየሱስ ያድናል ይላል፣ የሚያድነውን ሥጋው ደሙን አይቀበልም። ኢየሱስ ያድናል ይላል፣ በሐዋርያት በሚያድን ጥምቀት አይጠመቅም። ኢየሱስ ያድናል ይላል፣ ሐዋርያት እጅ እየጫኑ በሰጡት ክህነት አይጠመቅም። ኢየሱስ ያድናል ይላል፣ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም። የሐዋርያት በቃል የመጣውን ወግ አይኖርም። ሲኖዶሳቸውን አያውቅም። ታሪክን ተረት ይላል፣ ስርዓትን ተረት ይላል፣ ገድለ ቅዱሳንን ተረት ይላል፣ ታምራቱን ተረት ይላል፣ ክብረ ቅዱሳንን ይንቃል። ለማርያም መስገድ ጣዖት ነው ይላል። እሱ ሕዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? ጥሩ ነው። ገምድል ደረስ ካለ ፈትት ለምንድን ነው አይደርስ እኮ ነው። ለራስ ሲቆርሱ አያሰንሱ። የገዛ ፊቱን በሶፍት ጠርጎ ይህንም ብላው ትጸድቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያምን ስዕል ስንተሻሸትበት ጣዖት ነው ይላል። አየው ተረት ማለት ይሄ ነው። ልብ ወለድ ማለት ቀልድ ማለት ነው። ሕይወት የሌለበት ኑሮ ማለት ነው። ቀልድ ማለት ይሄ ነው። የሚቀለድበት ማለት ነው። አይጣ ላይ ድረስ እኮ ነው በእውነቱ ማለት ነው። አይጣ ላይ ድረስ እኮ ነው። ቤተ ክርስቲያን ውስጥ ያለውን ጸበል ሐዋርያት የቀደሱትን ውሃ ቅዱሳን ሐዋርያት በጸበል ሰው እንዲጠመቅ የሰሩትን ሁሉ ጌታችን ኢየሱስ ክርስቶስ ምራቅን ትፍ ብሎ ፈውሶ እውር እንዳበራ የተጻፈውን ትውፊት ተረት ነው ይሉታል። ነገር ግን ከአሜሪካ፣ ከአረብ፣ ከአውሮፓ ብዙ የዋሃን እህቶቻችን ሲደክሙበት የነበረውን ብር ፓስተር ገሬ እንዲህ ከሚባል ሆቴል ይገኛል ሆሊ ወተር ይሰጣቸዋል ተብሎ 20,000 10,000 ዶላር ሰጥተው ውሃ ስሙን ቀይሮ እዞ ሄዳል። ሆሊ ወተር ላይ ድረስ ነው። ሰው እኮ በዛ አብዷል እኮ ሰው አብዷል። ማበዲህ እኮ ማለት ነው። ተረት እስኪ ተረት በሉ ነው ይሄ በቃ ተረት ወለ መሐድም ተቤራት ሰብህዮ ቅዱስ ጳውሎስ ያለ የባልቴቶችን ተረት ተወው ነው የሚለው እኮ በሞት ይበሉ የባልቴቶችን ተረት በሉ ተው የባልቴቶችን ተረት በቃ የባልቴት ተረት እኮ ባልቴቶች ሲደክማቸው ድሮ እንዲህ ነበረ እንደሚሉት መጸለይ ሲደክመው ጊዜ እንዲህ ነበረ ይላል ብሎ ወጥቶ እንዳይጾም እንዳይሰግድ ማለት ነው። አየህ ተረት ማለት እውነትነት የሌለው ተግባር የሌለው ክርስትና ማለት ነው። ስለ ቁርባን የሚሰብከውን መጽሐፍ ቅዱስ ተሸክሞታል፣ አይቆርብም። ስለ ጥምቀት አይጠመቅም፣ ክህነትን ክዷል። ሁሉንም የጳውሎስን ወግ ክዷል። እኛ በቃልም በመጽሐፍም ያስተማርናችሁን ወግ ያዟል። ስርዓተ ቤተ ክርስቲያኑን በቃል እየሰሩ በኑሮ እያሳዩን ሄዱ። አያችሁ እንዲያደረገ ክርስቶስ በቃል አስተማረ፣ በኑሮ አሳየ፣ ቤተ ክርስቲያንን ሰጥቶ ሄደ። ሐዋርያት ተቀበሏት፣ ለደቀ መዛሙርቶቻቸው አስረከቡ፣ አበው ተረከቧት፣ ቤተክርስቲያንን ያዝናት ማለት። ይሄ ግን ምንም ኑሮ የሌለው ማለት አፍ ብቻ አኮ በአጽምዖቱ ዘተጸድቁ አላ በገቢሮቱ ቅዱስ ጳውሎስ ቃሉን ስለሰማችሁ ብቻ የምትድኑ አይምሰላችሁ፣ ስለሰራችሁ ነው እንጂ። ይሄ እኮ ከአህያ እኮ አይሻልም። አህያን ከአዲስ አበባ እዚህ መጽሐፍ ቅዱስ ጭራችኋት ነው
ትቆርባለች ወይ ምንም ቡፍ እያለች ተጭና መምጣት። መጽሐፍ ቅዱስ ግን ትጫናለች። አህያዬ ነው በቃ። አትጫን፣ አትቆርብ፣ አትጸልይ፣ አትሰግድ አህያ ግን መጽሐፍ ቅዱስ ትጫናለች። አይቆርብም፣ አይጸልይም፣ አይንበረከክም፣ ቅዱሳንን አያከብርም፣ አያመሰግንም፣ ግን መጽሐፍ ቅዱስ ይጫናል። ይህ ማለት ምን ይባላል? አህያ ይባላል። ምን የለውማ ከሌለው ምን ይባላል? እንዲህ ያለውን ወግ እንድንይዝ አምላከ ቅዱሳን ይርዳል። መልካሙን ወግ አባቶቻችን የሰጡንን በእውነቱ አመስግኑት። ትምትክል ለዘከመዝ አይምርወሙ እያለ ቅዱስ ጳውሎስ እነ ፌቤንን እነ ሄኔሴፎሩን እነ ጢሞቴዎስን እነ ቲቶን እነ ማርቆስን ይጠቃቅስና እንደዚህ ያሉትን እወቋቸው ይላል። ክርስቶስን እወቁት ብቻ አይደለም የሚሉት፣ እንደዚህ ያሉትን እወቋቸው። ለክርስቶስ የሞቱትን ለክርስቶስ የደከሙትን እንደ ቅዱስ ቂርቆስ ራሳቸው መንኮራኩር አሰርተው የተፈጩትን፣ እንደ ተክለ ሃይማኖት ክርስቶስን አልክድም ብለው ገደል የተወረወሩትን፣ እንደ ቅዱስ ጊዮርጊስ በመንኮራኩር የተፈጩትን፣ እንደ መርቆሬዎስ በብረት ምጣድ የተጠበሱትን፣ እንደ ፋሲለደስ እንደ ፈረስ የተለጎሙትን እንደዚህ ያሉትን እወቋቸው ብሎ አመስግኖ በእውነቱ ማለት ነው። አመስግኖ ማርያምን ማመስገን ሲሆን ኃጢአት ይሆናል በእነሱ ልብ ማለት ነው። የጳውሎስ ወግ የላቸውም። ቅዱስ ጳውሎስ ለሌላው ከሰበኩ በኋላ ራሴ ወድቄ እንዳልቀር ሰውነቴን እየጎሰምኩ አስገዛዋለሁ አለ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ። የአሁኑ ደግሞ የጳውሎስ የስብከት ወግ የሌለው ፓስተር ደግሞ ኢየሱስ ከፍሎልኛል አርፌ እየበላሁ እተኛለሁ ይላል። የማን ወግ ነው ይሄ? ይሄ ጳውሎስ ወግ ነው አይደለም። የማንም ወግ የሌለው ቅዱስ ጳውሎስ ለጢሞቴዎስ ሲልክለት በማንም ላይ ፈጥነ እጅህን አትጫን፣ ሁሉም ካህን አይሆንም ብሏል። ይሄ ደግሞ የጳውሎስ ወግ የሌለው ሴቱም ወንዱም ካህን ነው ይላል መጥቶ። የጳውሎስ ወግ የለውም። በጥምቀት የለው፣ በምን የለው። እኔ ለማጥመቅ አልተላኩም ይላል። የሚያጠምቃለ የሚያስተምራለ። ሊቃውንቱ በእርግጥ በዚህን በብዙ ተርጉመውታል። ትልቁን ማስተማሩን የፈቀደለት ማጥመቁን ይከለክለዋልን ብለው ባይሰማችሁም። ስለዚህ የጳውሎስ ወግ እስኪ የቅዱስ ጳውሎስ ወግ በሉ። ቅዱስ ጳውሎስ ኢየሱስ ክርስቶስ ተገልጦለታል። መድኃኒታችን ኢየሱስ ክርስቶስ ከተገለጠለት በኋላስ አይ በቃ እኔ ኢየሱስ ክርስቶስ ስለተገለጠልኝ ጴጥሮስም አያስፈልገኝ፣ እሱን መጠየቅ አያስፈልገኝም፣ ከእሱ መባረክ አያስፈልገኝም፣ እሱን ማግኘት አያስፈልገኝም አላለም። ወምድረ ሰለስቱ ዓመት አረጉ ኢየሩሳሌም ርአዮ ለኬፋ ወነበርኩ ምስሌሁ 10 ወ5 ዕለታተ ነው ያለው። 3 ዓመት በአረብ በረሃ በሱባኤ ቆይቼ ኢየሱስ ክርስቶስ ከተገለጠልኝ በኋላ በጎችን ጠብቅ ተብሎ አደራ የተሰጠውን የሐዋርያት አባት የሆነውን ጴጥሮስን ለመጠየቅ ከቅዱስ ጴጥሮስ ለማስፈቀድ ለመባረክ ወጣው ይላል። ክርስቶስ ተገልጦለት፣ የአሁኖቹ ደግሞ ኢየሱስ ክርስቶስ ተገልጦልኛል፣ ጳጳስ አያስፈልገኝም፣ ፓትርያርክ አያስፈልገኝም የሚሉ እነዚህ ናቸው የሐዋርያት ወግ የሌላቸው። ቅዱስ ጳውሎስ ሁላችንም ከአንድ ህብስት እንቀበላለን፣ አንድ ቅዱስ ሥጋውን አንድ ክቡር ደሙን እንቀበላለን ብሎ ተናግሯል። ቁርባን የላቸውም የጳውሎስ ወግ የሌላቸው። ቅዱስ ጳውሎስ አንድ ሊቀ ካህናት፣ አንድ ጥምቀት፣ አንድ ሃይማኖት፣ አንድ ቁርባን፣ አንዲት ቤተ ክርስቲያን አለችንና አንድ ነን ብሎ ይናገራል። እነዚህ ደግሞ ይመጡና የጳውሎስን ወግ ትተው የግል አዳኝህ አድርገህ ተቀበል ይላል ማለት። የጳውሎስ ወግ የሌለው ማለት ይሄ ነው። የጳውሎስ ሃይማኖት የሌለው፣ የጳውሎስ ስርዓት የሌለው፣ የጳውሎስ ክህነት የሌለው፣ የጳውሎስ ቁርባን የሌለው፣ የጳውሎስ አካሄድ የሌለው፣ የጳውሎስ ምንኩስና የሌለው፣ ምንኩስናው እንዳይመነኮስ የሚከለክሉ፣ ምንኩስና የአጋንንት ትምህርት ነው የሚሉ ቅዱስ ጳውሎስ ወበይንተ ዘጸሐፍክሙ ሊተ እኔስ ስለጻፋችሁልኝ ነገር ይሄይሶ ለብሲ ቀሪበ አንስት ሰው ባያገባ ይሻለዋል ብሏል። እስመ ዘአውሰበ ይሄሊ በዛ ያሰምራ ለብሲቱ ወዘሰ እያውሰበ ይሄሊ በዛ ያሰምሮ ለእግዚአብሔር። ያላገባ እግዚአብሔር ደስ እንዴት እንደሚያሰኘው ያስባል፣ ያገባ ሚስቱን ደስ እንዴት እንደሚያሰኛት ያስባል ብሎ ምንኩስናንም ሰውኮት ጋብቻንም ፈቅዷል። በዝሙት ከመቃጠል ግን ማግባት ይሻላል። ይህንን ነገር እላለው ጋብቻ ታላቅ ምስጢር ነው ብሎ አስተምሯል። ስለ ክርስቶስና ስለ ቤተ ክርስቲያን እላለው ብሎ ተናግሯል። ሁሉንም ሰብኳል። ጋብቻውን ይመጡና የጳውሎስን ወግ ትተው ጋብቻውንም አያከብሩትም፣ በስርዓት አይፈጽሙትም፣ ተዋሂዶ የለውም፣ ቁርባን የለውም። ምንኩስናውንም አስቀድመው ይነቅፉታል። ነገረ ቅዱሳን ይሰብካሉ።
በመጀመሪያው ዘመን በመጨረሻው ዘመን ሰዎች ምስጋና የሌላቸው ይሆናሉ ብሎ ቅዱስ ጳውሎስ ተናግሮ ነበረ። እመቤታችን ምስጋና አይገባትም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ ሰዎች በመጨረሻው ዘመን ምስጋና የሌላቸው ይሆናሉ ብሎ ነበረ። አሁን እመቤታችን ምስጋና አይገባትም፣ ቅዱሳን ምስጋና አይገባቸውም እያለ ቅዱስ ጳውሎስ ግን ያለ ምንድን ነው? ክብር ወስብሐት ለኩሉ ዘሰናይ ምግባሩ፣ መልካም ላደረገ ሁሉ ምስጋና ይገባዋል ብሎ ሮሜ ምዕራፍ 2 ቁጥር 10 ላይ ተናግሯል። የምስጋናውን ወግ ነግሮናል። የቁርባኑን ወግ ነግሮናል። ሁሉም ሰው ካህን መሆን እንደማይችልም ነግሮናል። ጥምቀቱንም ነግሮናል። ነገረ ክርስቶስንም ነግሮናል። ይሄን ሁሉ ነግሮን የጳውሎስ ወግ የሌላቸው መጥተዋልና ቅዱሱን ወግ እንድንይዝ አምላከ ቅዱሳን